ይህ ተመጥኖ የቀረበ ታሪካዊ ማስታወሻ ነው። ትረካው እኔን ጨምሮ በተወሰኑ የወንጌል አማኝ ክርስቲያኖች ላይ ደርሶ ያለፈውን ስደትና መከራን ይመለከታል። ለመንደርደሪያና ለመደምደሚያ ተብለው የገቡ ቀዳሚና ተከታይ ጉዳዮችም ይኖሩታል። ጊዜው በጥቅሉ የአብዮቱ ዘመን እየተባለ የሚጠቀሰው ሲሆን ቦታው በደቡብ ኢትዮጵያ በቀድሞው የሲዳሞ ክፍለ ሀገር ይርጋለምን፣ ቦረና፣ ነገሌንና ሐዋሳን ያጠቃልላል። ዋናው ዓላማ የታላቁን አምላክ የእግዚአብሔርን ምሕረት፣ ታማኝነትና ታዳጊነት ለትውልዳችን በመንገር ለክርስቶስ ወንጌል ወደሚሆን ሙሉ መሰጠት አንባቢያንን መጋበዝ ነው። በእምነት ምክንያት መከራን መቀበል እንግዳ ነገር አይደለም። ከጥንትም የነበረና የሚኖርም ነው። በብሉይ ኪዳን ዘመን ዳንኤል፣ ሲድራቅ፣ ሚሳቅና አብደናጎ ስለ እምነታቸው መከራ መቀበላቸውን ቅዱስ መጽሐፋችን ይነግረናል። በአዲስ ኪዳን ውስጥ ጌታችንና መድኃኒታችን ኢየሱስ ክርስቶስ እንዲሁም ሐዋርያቱ የመከራና የትዕግሥት ምሳሌዎቻችን ናቸው። ያለፉት 2000 ዓመታትም በዓለም ዙሪያ በሰማዕታትና በሌሎችም ምዕመናን መንፈሳዊ ተጋድሎ የተሞሉ ናቸው። ተርቱሊያን የሚባል የጥንቷ ቤተክርስቲያን የእምነት ተሟጋች እንደተናገረውም የሰማዕታቱ ደም የክርስቲያንነት ዘር የሆነ የክርስቶስ የመከራ ውጤት የሆነችው ቤተክርስቲያን በመከራ ውስጥ እያለፈችም ቢሆን ማደጓ እየቀጠለና የእግዚአብሔርን መንግሥት እየሰፋ ይገኛል። በዚህችም ማለት ላይ ቤተክርስቲያኔን እሰራለሁ የገሃነም ደጆችም አይችሏትም ያለ መስራቿና ባለቤቷ ክርስቶስ ሕያውና ኃያል ጌታ ነው። ማቴዎስ ወንጌል ምዕራፍ 16 ቁጥር 18። ስለዚህም በእርሱ ተደግፎ የሚነሳባትን የፈተና ማዕበል ሁሉ ተቋቁማ እያለፈች ቤተክርስቲያን በድል ትገሰግሳለች። ፈተናው፣ ስደቱና መከራው ከማዳከም ይልቅ የበለጠ እያጠነከራት እያጠራትና እያሰፋት ስለመሄዱ ታሪክም እኛም ምስክሮች ነን። በሀገራችን በኢትዮጵያም ባለፉት ዘመናት በተለይም በመጨረሻው ንጉሥ በቀዳማዊ ኃይለ ሥላሴ ዘመነ መንግሥት በገጠሪቱ ኢትዮጵያ የተለያዩ አካባቢዎች በነበሩበት ባላባቶች እጅ በእምነት አባቶች ላይ ከበድ ያለ ስደት ደርሷል። የነበረው ተጽዕኖና ስለ ወንጌል እውነት የተከፈለውም ዋጋ በቀላል የሚታይ አይደለም። የደርግ ዘመን በመባል የታወቀው 17 ዓመትም የፈጣሪን ሕልውና ክዶ ለማስካድ የታገለውና ለግለሰብ የህሊና ነጻነት ጨርሶ የማይገደው ሥርዓት ለበርካታ ክርስቲያኖች መሰቃየትና መንገላታት ምክንያት መሆኑ የቅርብ ጊዜ ትዝታችን ነው። ይህንን ከመሰለ ረጅምና ሰፊ ታሪክ ካለውና ጥልቅ የሆነ ስሜትም ከሚያሳድረው የክርስቲያኖች ከባድ መከራ አኳያ በዚህ ማስታወሻ ላይ ለማስፈር የተሞከረውና በጥቂቶቻችን ላይ የደረሰው ችግር የሚኖረውን ስፍራ ለመገመት አንችልም። ጉዳዩ ግን የሰው ሳይሆን የእግዚአብሔር ነው። ስለዚህ ሥራውን ማሳወቅና ክብርን ለባለቤቱ መስጠት ተገቢ ነው። በየክፍላተ ሀገሩ ሁሉንም ቤተ እምነት ከተፈታተነው ስደት አኳያ ይህ ማስታወሻ በጥቂት አማኞችና በተወሰነ አካባቢ ላይ ስለሚያተኩር የትረካው ወሰን በእርግጥ ጠበብ ያለ ነው። ሆኖም በወቅቱ ሁኔታውን ተከትሎ በቅዱሳን ልብ ላይ ያረፉ የጸሎትና የምልጃ ሸክም አገር አቀፍና ከዚያም የዘለለ ነበር። ይህ አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ የሚለውን የቅዱስ ቃሉን እውነት ያረጋግጥልናል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 26። ስለዚህ ጉዳዩ የማይመለከተው አማኝ አልነበረም። አሁንም ምስጋናውና ምሕረቱ ሁሉን የሚመለከት ሆኗል። ይህንን ማስታወሻ ለአንባቢያን ለማቅረብ የግድ የሚሉ ምክንያቶች አሉ። ዋናውና የመጀመሪያው በእኛ ሕይወት የተፈጸመውን የእግዚአብሔርን ታላቅ ሥራ ለትውልድ የመግለጽ ኃላፊነት ነው። ሌላው በቃልም ይሁን በጽሑፍ ይህንን እንድናደርግ የሚጎተጉቱን በርካታ ወገኖች ያልተቋረጠ ጥያቄ ነው። በተጨማሪም በአንዳንድ ቦታ የሰማናቸው ተያያዥ ጉዳዮች በሚያስገርም መልኩ ከእውነት የራቁ የተዛቡ አሊያም የተጋነኑ ሆነው አግኝተናቸዋል። ስለዚህ ያኔ በእኛ ዘንድ የነበረውን አሳጥሮም ቢሆን በጽሑፍ ማቅረቡ ወገኖቻችን እግዚአብሔርን በእውነት ብቻ እንዲያከብሩት ሊያግዛቸው ይችላል በሚል እምነትም ነው። የዚህ የአሁኑ ማስታወሻ አቀራረብ በአመዛኙ እኛ በሚል መልክ ሆኗል። ምክንያቱም በወቅቱ 13 ወንድሞችና 5 እህቶች በድምሩ 18 በመሆን ያንን መከራ እስር ቤት ውስጥ የተካፈልነው በጋራ ነበር። ያ የመከራ በትር በግለሰቦች ላይ በተናጥል ሳይሆን በዚያ በነበርን አማኞች ማለትም በክርስቶስ ቤተ ክርስቲያን ላይ ያረፈ ነበር። ስለዚህም በኖርንባት በይርጋለም ከተማ ስለነበርንባት አጥቢያ ቤተ ክርስቲያን ለማውሳት በትረካው ጅማሬ አካባቢ የተወሰኑ ገጾች መያዛቸው አልቀረም። ይህ የሆነው የዋናውን ታሪክ ዳራና መንደርደሪያ ለአንባቢ መስጠቱ አግባብነት ይኖረዋል ከሚል እምነት በመነሳት ነው። በዚህ ጽሑፍ ውስጥ
በቅርብ የምናውቃቸው ወዳጆቻችን የቀረቤታቸውን ልክ ለማመልከት አንቱ ከመባል ይልቅ አንተ በሚል መልኩ ተጠቅሰዋል። በሌላ በኩል አስፈላጊ ሆኖ ካልተገኘ በስተቀር በእስር ቤት እያለን ካጋጠሙን ግለሰቦችና ባለስልጣናት መካከል የተወሰኑት በስማቸው ሳይሆን በልዩ ማዕረጋቸው ብቻ ተወስተዋል። የጽሑፉ ዓላማ ሰውን መውቀስ አይደለም። ያንን የጨለማውን ገዢ ጨካኝ ስርዓት የአስከፊነቱንና የአሰቃቂነቱን እንዲሁም የተሸናፊነቱን ገጽታ መግለጥ ግን የግድ ነው። ይሁንና ጸሎታችንና ጥሪያችን በዚያን ጊዜ የነበሩትን ባለስልጣኖች ጨምሮ ሰው ሁሉ ክርስቶስንና የወንጌሉን እውነት አውቆ በንስሐና በእምነት ወደ መዳን ይደርስ ዘንድ ነው። አምላካችን በባለጸግነቱ የማራቸውንና በጸጋው ወደ ቤቱ ያመጣቸውንም ለማየት ችለናልና ከዚህ የበለጠ ምን እንሻለን? እንግዲህ ይህንን የሁነቶች ቅደም ተከተላዊ ማስታወሻ በዚህ መልክ በትልቅ አክብሮት ለማቅረብ ተሞክሯል። ርዕሱም በዚያን ጊዜ የሚል ሆኗል። ስያሜውም ከማቴዎስ ወንጌል ምዕራፍ 24 ላይ የተወሰደ ነው። በዚህ ምዕራፍ ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ከዳግም ምጽአቱ በፊት ደቀ መዛሙርት ገና ሊቀበሉት ስላላቸው መከራ ሲገልጽ በተደጋጋሚ በዚያን ጊዜ የሚል ሐረግ ተጠቅሟል። በዚህ ጽሑፍ ላይ ደግሞ በዚያን ጊዜ ያለፈውን ሁኔታ ለማስታወስ ሥራ ላይ ውሏል። የክርስቶስ ዳግም ምጽአት እውን እስኪሆን ድረስ ግን የበዚያን ጊዜ ትንቢታዊ ገጽታ እንደተጠበቀ ይቀጥላል። በዚያን ጊዜ በእኛ ዘንድ የሆነው ነገር ለዛሬና ለነገ የሚኖረው መልእክት ምን ሊሆን እንደሚችልም አንባቢያን በጽሑፉ ፍጻሜ ላይ የሚደርሱበት ይሆናል። ይህ ጽሑፍ ግን ያኔ በትኩሱ መቅረብ ሲገባው ለምን ይህንን ያህል ዘገየ የሚል ጥያቄ ይኖር ይሆናል። እንደ ሰው ስናስበው መዘግየቱ ለሁላችንም ይሰማናል። ዘግይቶም ቢሆን በዚህ ጊዜ መቅረቡ ግን ምናልባት የእግዚአብሔር ፈቃድ ይሆናል ብለንም እናስባለን። ክብር ሁሉ ለእግዚአብሔር ይሁን። ተስፋዬ ጋቢሶ 2002 ዓ.ም ሐዋሳ። ጅማሬው ከጨለማ ጋር ብርሃን ሲዋጋ፣ ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። ዮሐንስ ወንጌል ምዕራፍ 1 ከቁጥር 4 እስከ 5። ከጥቂት ቀናት በኋላ ሚያዝያ 10 ቀን 1968 ዓመተ ምህረት በጸሎት ቤት ውስጥ በአምልኮ ላይ የነበሩ ምዕመናንና አዳዲስ ጎብኚዎች በድንገት ተከበቡ። ከዚያም እንዲወጡና ተሰልፈው በከተማይቱ ዋና መንገድ ላይ እንዲዞሩ ተገደዱ። አስገዳጆቹ በወቅቱ የነበረው የቀበሌ አመራርና ወጣቶች ነበሩ። የእምነት ጥላቻው በተግባር በታገዘ ጠንካራ ተቃውሞ ተገለጠ። በዕለቱ የነበረው ዙረት ሲያበቃ የተያዙትን ምዕመናንና አገልጋዮቹን ወደ ቀበሌ 08 ግቢ ወሰዷቸው። በእጆቻቸውም የተገኙትን መጽሐፍ ቅዱሶች በመሰብሰብ ጋዝ ካርከፈከፉባቸው በኋላ አቃጠሏቸው። ከዚያ በኋላ ጭሱን ታጠኑት አሏቸው። በ1970 ዓመተ ምህረት አጋማሽ ላይም በምዕመናን ላይ ቀላል የማይባል ስደት ደርሷል። በዚህ ጊዜ አንዳንድ እህቶቻችን መሬት ላይ ተጥለው እንደ እባብ ጭንቅላታቸውን ተቀጥቅጠዋል። ሌሎች ደግሞ ከደረሰባቸው አሰቃቂ ድብደባ የተነሳ ራሳቸውን እየሳቱ ለሕክምና እርዳታ ሆስፒታል ተወስደዋል። በተጨማሪም ከተፈሪ ኬላ እንደና አለማየሁ መንግስቱ ያሉ በሰደፍ እየተፈነከቱ ደማቸው የታሰሩበትን ክፍል ወለል አጥለቅልቆታል። ከፖሊስ ጣቢያው እንደወጣን በአውራ ጎዳና ላይ ፊታችንን ወደ ምዕራብ አድርገን ጥቂት እንደተራመድን ሶምሶማ ሩጫ ጀምሮ የሚል ትዕዛዝ ተሰጠን። መሮጥ ጀመርን። ጥቂት እንደሮጥን አልማዝ አስም ተቀስቅሶ አፈናትና ወደ ኋላ ቀረች። ሙሉ መቤትን ብትሆን የእኛን ያህል መሮጥ ስላልቻለች ዞር ብዬ ሳይ ተራርቀን አየው። ፍጥነቴን ለመቀነስ ሞከርኩ። ወንዶቹን እያጣደፉ አስቸገሩን። እንደምንም ኳስ ሜዳ ደረስን። ትዕዛዙም ሩጥ፣ ተመለስ፣ ተኛ፣ ተንከባለል፣ ተነስ፣ አሞራ ጉብጉብ፣ ዝለል በሚል እየተፈራረቀ ተፋፋመ። ይህ ሁሉ ትዕዛዝ ከዱላ ከጉማሬ አለንጋና ከእርግጫ ጋር ያጣድፈን ገባ። ስፖርቱ ወታደራዊ ቅጣቱ ቢባል ይሻላል። ብዙ ታሪክ ነበረው። በስፖርት ስም ማንገላታቱ፣ እየገረፉ እየደበደቡና እየረገጡ ማሰቃየት፣ እንዲሁም በጭቃ ላይ እያንከባለሉ መጫወት ሁሉም ጋር የተደረገ ሲሆን ለየት የሚሉ ጥቂት ድርጊቶችም አልጠፉም። በቀበሌ 01 ለየት የሚለው ደግሞ ሌሊት ወደ ወንዝ ወስዶ በቀዝቃዛ ውሃ ውስጥ መንከርና ከዚያም አውጥቶ በአዋራ ላይ እንዲለወሱ ማድረጉ ነበር።
እነ ከበደ አርጋው፣ አየላ አበራ፣ ማርታና ሀና ሰፋ የሚባሉ እህትማማቾች የዚህ ጽዋ ተካፋዮች ነበሩ። በቀበሌ 05 የነበሩትን ግን ለ12 ቀን ያህል አልፍተዋቸዋል። ከሌሎቹ ስፍራዎች ይልቅ መከራው ተጠናክሮ የተራዘመው እነርሱ ጋር ነበር ማለት ይቻላል። ጫካ እየወረዱ በየገደሉ ላይ ቁልቁል እያንከባለሏቸው ነበር የተጫወቱባቸው። ከዚህ ሁሉ ጋር ዱላውና እርግጫው ርኅራሄ የማይታይበትና ፋታ የማይሰጥ ነበር። ከኃይሉ በቀለ ሌላ ምንትዋብ አረሩ ከድብደባ ብዛት የተነሳ ራሷን ስታጓራ አስደንጋጭ ሁኔታ ተፈጥሮ ነበር። ማርታና ወርቅነሽም ከስቃዩ ጥንካሬና አሰቃቂነት የተነሳ ሞታቸውን የተመኙበት ቀን እንደነበር ይናገራሉ። ዳሽ የተባሉ አብዮቱ የማይፈልገውን አቅጣጫ ሲያስፋፉ በመገኘታቸው ከእስከ በቁጥጥር ስር ከቆዩ በኋላ የታሰሩት በቂ ሆኖ እንዲፈቱ ስለተወሰነ ተለቀዋል። የጨለማው ገዢ ዲያብሎስ በሕይወታችንና በኖርንበት አካባቢ የበራውን የክርስቶስ ብርሃን ለማስወገድ ያደረገው ብርቱ ትግልና ሽንፈት በጨረፍታ ሲገለጽ ይህንን ይመስላል። ከጨለማ ጋር ብርሃን ሲዋጋ ብርሃን ለዘላለም ፍጹም ድል ነሳ። ያ ሞት ተደባየ፣ ድል ነሳ ሕይወት፣ ተስፋችን በረታ ለማጽናት እምነት። እናንተ አዘንተኞች ከልብ ተቀኙ፣ ከሞት አዳነን በቸርነቱ፣ ሊኖር ከኛ ጋር ሃሌሉያ። አጀማመር በይርጋለም። የይርጋለም ከተማ ከሐዋሳ ወደ ቦረና ሞያሌ በሚያመራው መንገድ ላይ ከአቦስቶ ወደ ግራ ገባ በማለት የምናገኛት መለስተኛ ከተማ ናት። ርቀቷ ከሐዋሳ ወደ 48 ኪሎ ሜትር ገደማ ይሆናል። ከተማይቱ በግራና በቀኝ ጊዳቦና ወይማ በሚባሉና በገደላማ ስፍራ በሚፈሱ ጅረቶች መሃል ትገኛለች። ከተማይቱን የቆረቆሯትና ስም ያወጡላት ራስ ደስታ ዳምጠው ነበሩ ይባላል። ቦታው አለታ፣ ፈቂሳና ገርቢቾ የሚባሉ ጎሳዎች ሲጋጩበት የቆየ እንደነበር ይነገራል። ወቅቱ ሁለተኛው የዓለም ጦርነት የሚካሄድበት ነበርና ራስ ደስታ ሁለቱንም የዓለሙንና የአካባቢውን ግጭቶች አጣምሮ በሚያስታውስ መልኩ ከተማይቱን ይርጋለም በማለት ሰየሟት ይባላል። በስተ ምስራቅ በኩል በሰውየው ስም ሲጠራ ቆይቶ በኋላ መጠሪያው የተቀየረ የቀለም ትምህርት ቤት አሁንም አለ። ከተማይቱ በዘመኗ ከዛሬይቱ ሐዋሳ የማይተናነስ ታዋቂነት የነበራት ስትሆን ይህን ታዋቂነት የለገሷት በዋናነት 5 ነገሮች እንደሆኑ ይታሰባል። እነርሱም የቀድሞ ጠቅላይ ግዛት ዋና ከተማ መሆኗ፣ በከተማው መግቢያ ላይ የሚገኘው በኖርዌጂያን ሐኪሞች ይመራ የነበረው ትልቅ ሆስፒታል፣ ከሆስፒታሉ በስተግራ የሚገኘው የፍል ውሃ፣ በአካባቢው ብቸኛ የነበረው ከፍተኛ ሁለተኛ ደረጃ ትምህርት ቤትና ጠንካራው የተማሪዎች የፖለቲካ ንቅናቄ ናቸው። ሕዝቡ በአመዛኙ የኦርቶዶክስ ተዋሕዶ እምነት ተከታይ እንደሆነ የሚያመለክቱ 3 ቤተ ክርስቲያኖች የአማኑኤል፣ የሚካኤልና የማርያም በከተማይቱ አማካኝ ርቀቶች ላይ ተተክለው ይታያሉ። እነዚህ ነገሮች ማለትም ጥንታዊነቷ፣ የፖለቲካ፣ የጤና፣ የትምህርትና የሃይማኖት ገጽታዎቿ ተደማምረው ለከተማይቱ ወቅታዊ ታዋቂነትን እንደሰጧት ለመገንዘብ ይቻላል። እኛም በዚች ከተማ ውስጥ ተገኝተን የእምነትን ፈተና ብቻ ሳይሆን የእግዚአብሔርን ድንቅ ጸጋና ማዳኑን አየን። በ1964 ዓመተ ምህረት እኔ ለትምህርት ጉዳይ ካለታ ወንዶ ወደዚች ከተማ ስመጣ በመጀመሪያ ያገኘኋትና የተገለገልኩባት የይርጋለም ወንጌላዊት ቤተክርስቲያን መካነ ኢየሱስ ነበረች። ወላጆቼ ከዚያ በፊትም ሆነ በኋላ የቃለ ሕይወት ቤተክርስቲያን አባላት ስለሆኑ በእነርሱ አማካኝነት እኔም ክርስቶስን ከልጅነቴ ጀምሮ የማወቅ ዕድል አግኝቻለሁ። ቢሆንም ጉልህ የሆነና መንፈሳዊ የሕይወት ለውጥ የተለማመድኩት ከ1965 ዓመተ ምህረት ጀምሮ ነው። ይህ የሆነው በዚያው ዓመት በይርጋለም ከተማ ውስጥ ባገኘኋቸው በተለወጡና በመንፈስ ቅዱስ ሥራ ላይ አጽንዖት በሚሰጡ ወንድሞችና እህቶች የቃልና የሕይወት ምስክርነት ሳቢያ ነበር። በዚያን ወቅት በተለምዶ አራዳ እየተባለ በሚጠራው የከተማይቱ ምስራቃዊው ክፍል አቶ አዲሱ አምዴና
ወይዘሪት ጽጌ ኢሳያስ የሚባሉ የራስ ደስታ ትምህርት ቤት መምህራን፣ የዚሁ ትምህርት ቤት ተማሪ የነበረች እህት ፋንቱ ተስፋዬ፣ የከፍተኛ ሁለተኛ ደረጃ ትምህርት ቤት ተማሪዎች የነበሩ እህት ፈንታዬ አለሙና ወንድም አለማየሁ ጦና ነበሩ። ስደተኛ ሰፈር ይባል በነበረው የከተማይቱ ክፍል ውስጥ ደግሞ በወቅቱ ያወቅኳቸው በመካነ ኢየሱስ ትምህርት ቤት በመምህርነት ይሰራ የነበረና አሁን ወንጌላዊ የሆነው እንዳለ ገብረ መስቀል፣ በኋላ ደብረ ዘይት ከተማ ቆይቶ ወደ ጌታ የተሰበሰበው በቀለ ሀብቴ፣ እንዲሁም እስጢፋኖስና እምሩ የሚባሉ ተማሪ ወንድሞች ይኖሩ ነበር። በአራዳ ይኖር የነበረው መምህር አዲሱ ወደ ከተማይቱ አዲስ ሃይማኖት አመጣ፣ ጴንጤ ሆነ ተብሎ በቀበሌው ሕዝብ በእድር ተወግዞ ቤቱ በድንጋይ እየተደበደበ መከራ ሲያይ ቆይቷል። በዚህም ባለቤቱ ወይዘሮ ፀሐይ ቀንአና ልጆቻቸው በምን ያህል መሳቀቅ እንዳሳለፉ መገመት ይቻላል። ይሁንና በየምሽቱ እየተደበቁ ቤቱ ለሚገቡ ሁሉ አቶ አዲሱ መጽሐፍ ቅዱሱን እየገለጠ ሳይመሰክርና ሳይጸልይ አያሰናብትም ነበር። እኔንም እዚያው ቤት አለማየሁ ጦና በምሽት ወስዶኝ በመንፈስና በልሳን መጸለይ የሚባለውን ጉዳይ አንድ ከሌላ ቦታ የመጣ እንግዳ ሰው ወንጌላዊ አርጋው ንዳ ቃለ እግዚአብሔርን ካካፈለም በኋላ ሲጸልይበት ለመጀመሪያ ጊዜ ለመመልከት በቅቻለሁ። ይሁንና እነዚህ ከላይ ከፍ ብሎ የተጠቀሱት ጥቂቶች መደበኛ ባልሆነ መንገድም ቢሆን እርስ በርስ አጥብቀው የሚጠያየቁና ጠለቅ ያለ ፍቅር ያላቸው ወገኖች ነበሩ። ይህም ፍቅራቸው፣ ቁም ነገረኝነታቸው፣ መንፈሳዊ ኃይልና ጸጋን የተሞላ ሕይወታቸው የራሴን ጨምሮ የብዙዎቻችንን የሕይወት አቋም በጸሎት ለማስመርመርና ለማስለወጥ የራሱን ድርሻ አበርክቷል። በአራዳና በስደተኛ የምንኖርና በአብዛኛው ተማሪዎች የነበርን ወገኖችም በሳምንት አንድ ቀን ረቡዕ ከቀኑ 10 ሰዓት ላይ የአምልኮ ፕሮግራም ጀመርን። ጊዜው 1966 ዓ.ም ነበር። የፕሮግራሙ ይዘት እርስ በርስ ከመጽናናት ያለፈ አልነበረም። ቀደም ሲል ስደተኛ አካባቢ የነበሩ ጥቂት ወገኖች የኢየሱስ ብቻ እምነት ከነበራቸው ጋር ያመልኩ ነበር። የኛ ፕሮግራም የተጀመረው ያኛው የአምልኮ ግንኙነት በእምነት አቋም ልዩነት ምክንያት በ1965 ዓ.ም ላይ ከተቋረጠ በኋላ ነው። ፕሮግራሙን የጀመርነው ከአራዳ ወደ ለኮ መሄጃ መንገድ ላይ ከአቶ ካሳ ዶጊሶ በተከራየናት ጠባብ ክፍል ውስጥ ነበር። ክፍሏ ባለ አንድ ሰው የሆነ 3 ታጣፊ አልጋ የምትዘረጋ ነበረች። በዚያችም ክፍል ውስጥ የምናድር 4 ተማሪዎች ብቻ ነበርን። አለማየሁ ጦና፣ ኡራጎ ኡጋሞ፣ በራሳ ባንቦሩና እኔ። እግዚአብሔርም ፕሮግራማችንን ይበልጥ እየባረከው መጣ። ከዚህም የተነሳ ሌሎች ተጨማሪ ወገኖች መምጣት ስለጀመሩ ቁጥራችን በረከተ። መጣበብና መቀመጫ ማጣት ተፈጠረ። ቀድሞም ቢሆን እንቀመጥ የነበረው በአልጋዎችና በሳጥኖች ላይ ነበር። ይህም ሲሆን ከጎን የነበረችውን የወንድም ኃይለ ሚካኤል አባተን ጠባብ ክፍል የመሃል ግድግዳ በፈቃድ አስፈርሰን መሰብሰቢያችንን ማስፋት ነበረብን። ሆኖም የተጨማሪ መቀመጫዎች ጥያቄ መቀጠሉ አልቀረም። በዚህ ሁኔታ ላይ ሳለን ከዕለታት አንድ ቀን በድንገት አነሳሱ ከቀድሞ የአዲስ አበባ ሙሉ ወንጌል አማኞች ቤተክርስቲያን የሆነና በጊዜው ወንጌላዊ የነበረ የአሁን ፓስተር ተሾመ ወርቁ ወደ ከተማችን መጣ። አለማየሁ ጦና በድንገት ከተማ ውስጥ መንገድ ላይ አግኝቶት ነበር ያመጣው። ጊዜው 1966 ዓመተ ምህረት የካቲት ወር እንደነበር ፓስተር ተሾመ ያስታውሳል። በዚህ ወቅት ላይ እርሱም በረቡዕ ስብሰባችን ላይ ተገኝቶ በእግዚአብሔር ቃል አገለገለን። በሌሎች ጊዜያትም እየተመላለሰ ሲያገኘን ቆየ። ሲመጣም ያርፍ የነበረው በአቶ ተከስተ ተክሉ ቤት ነበር። አቶ ተከስተ ተክሉ ዛሬ ዶክተር ሆነዋል። በወንጌላዊት ቤተክርስቲያን መካነ ኢየሱስ የመምህራን ማሰልጠኛ በመምህርነት በኋላም በሆስቴል ዳይሬክተርነት የሰራ ሲሆን በከተማይቱ ውስጥ እኛም በሚመስሉ ወጣቶች መሃል ይካሄድ የነበረውን መንፈሳዊ እንቅስቃሴ ይደግፍ የነበረና ለእግዚአብሔር መንግስት የሚሆን ሰፊ ልብ የነበረው ወንድማችን ነበር።
የእርሱም ሩቅ ተመልካችነቱ፣ ለወንጌል የነበረው ቅንዓቱ፣ ጥበብን የተሞላ ምክሩ እንዲሁም ወንድማዊ ፍቅሩ በሕይወታችን ላይ አሳድሮት ያለፈውን በጎ ተጽዕኖ የምናውቀው እናውቀዋለን። በ1966 ዓመተ ምህረት በቀድሞ አጠራሩ አሮጌ ሚሽን ግቢ በሚባለው ቦታ በየእሁዱ ከሰዓት በኋላ በቤት ውስጥ ይካሄድ በነበረው ሁሉን አቀፍ የመነቃቂያ ፕሮግራምም በወቅቱ የነበርን በእጅጉ ተጠቅመንበታል። በዚህ ሁኔታ ላይ ሳለን በ1967 ዓመተ ምህረት ለብዙዎቻችን አዲስ የነበረ ሐሳብ ስደተኛ ሰፈር ከነበሩት ወንድሞች አንዱ በነበረው በቦጋለ ዱከሌ በኩል መጣ። ሐሳቡም ወደ ጌታ የሚመጡ ማለትም በክርስቶስ የሚያምኑ ሰዎች ቁጥር እየጨመረ ስለሄደ እነዚህን ሰዎች እያስተማረና እየመከረ የሚያጠነክር ወንጌላዊ ያስፈልገናል የሚል ነበር። በዚህም ጉዳይ ላይ መጸለይ ጀመርን። ፓስተር ተሾመም እኛም መጎብኘቱ እንደቀጠለ ነበር። ለወደፊትም ከኛ ጋር ለመስራት እንደሚፈልግ ገለጸልን። የጸሎት ቤት ፈልገን እንድንከራይም ነገረን። በዚህ መሃል ጥቅምት ወር 1967 ዓመተ ምህረት ላይ 12 የሚሆኑ ወገኖች ፓስተር ተሾመ በውሃ ሲያጠምቅ በይርጋለም ለምትገኘው የሙሉ ወንጌል አማኞች ቤተክርስቲያን የአጥቢያ መሰረት ተጣለ። ወጥ የሆነ የቤተ እምነት ቅርጽ ሳይኖረው በህብረትነት ብቻ ሲካሄድ የቆየው አገልግሎትም ከዚህ በኋላ የሙሉ ወንጌል አማኞች ቤተ እምነት አቅጣጫ እየያዘ መጣ። ሲፈለግ የነበረው የጸሎት ቤትም ከሁለተኛ ደረጃ ትምህርት ቤት ጀርባ በኩል ተገኘና በ1967 ዓመተ ምህረት መጋቢት ወር ላይ በኪራይ ተያዘ። ቤቱ ከእጃችን ገብቶ ፓስተር ተሾመ በምስጋና ጸሎት ሲረከበው የዘሩባቤል እጆች ይህንን ቤት መሰረቱ፣ የእርሱም እጆች ይፈጽሙታል የሚለውን ቃል ከዘካርያስ ምዕራፍ 4 ቁጥር 9 ላይ አንብቦ ነበር። ፓስተር ተሾመም የጸሎት ቤቱን አንድ ክፍል ይዞ ያድርበት ጀመር። ለመጀመሪያም ጊዜ በጸሎት ቤትነት በያዝነው በዚህ የኪራይ ቤት ውስጥ የወንጌል ሥራ በይፋ ቀጠለ። አሁን እንግዲህ የጸሎት ቤቱ ሁለት ሆነ ማለት ነው። አራዳ ላይ የኛ የነበረችው ጠባቧ ክፍልም በባለቤቱ ፈቃድ ጎኗ በስተቀኝ በኩል ተከፍቶ እንድትሰፋ ተደረገና ፕሮግራሙ ቀጠለ። አዲሱ ጸሎት ቤት ግን ሻል ያለ ስፋት ያለው ሆኖ የራሱ ግቢ ነበረው። ስለዚህም ዋናው የእሁድ ፕሮግራምና የማማከር ስራዎች እዚህኛው ላይ ይካሄዱ ነበር። ይህም ቤት ትርፍ የከተማ ቤትና መሬት የውርስ አዋጅ በታወጀ ማግስት ማለትም በ1968 ዓመተ ምህረት መስከረም ወር ላይ ለአከራዩዋ መመለሱ የግድ ሆነና ተለቀቀ። በተቃውሞ መሃል ስራው ግን እያደገና እየሰፋ ሄደ። ተቃውሞና ስደትም አልጠፋም። በተለይም በ1968 ዓመተ ምህረት የጸሎት ቤቶቹ ጣሪያዎች በፕሮግራም ሰዓት የድንጋይ ውርወራ የሚያዘወትራቸው አማኝ ተማሪዎች በትምህርት ቤታቸው ቅጥር ግቢ ውስጥ የሚደበደቡበትና በየመኖሪያ ቤታቸውም በተቃዋሚ ሰዎች እየታወኩ እንቅልፋቸውን የሚያጡበት ዓመት ሆኖ ተጋመሰ። በመጨረሻም በ1968 ዓመተ ምህረት ሚያዝያ ወር ላይ የአራዳው ጸሎት ቤት በወቅቱ በነበረው የቀበሌው ጽሕፈት ቤት ትዕዛዝ ተዘጋ። የአራዳው ጸሎት ቤት ከመዘጋቱ በፊት በሚያዝያ ወር ላይ ፓስተር ጻዲቁ አብዶ ያኔ ወንጌላዊ ነበር፣ ከባሌ ጎባ ተጋብዞ በመምጣት ያገለገለበት የ3 ቀን መንፈሳዊ ስብሰባ ኮንፈረንስ ለመጀመሪያ ጊዜ ተደርጎ ነበር። በዚህ ጊዜ እኔ ለእድገት በህብረት የእውቀትና የሥራ ዘመቻ ወደ ሻኪሶና ክብረ መንግሥት ከሄድኩበት ለጥቂት ቀናት ተጠርቼ በመምጣት በዝማሬና መዘምራንን በጊታር በማጀብ አገልግያለሁ። ከዚያም በኋላ ተመልሼ ስለሄዱ ቀጣዩን ሁናቴ በወሬ ደረጃ ብቻ ነበር የሰማሁት። ከጥቂት ቀናት በኋላ ሚያዝያ 10 ቀን 1968 ዓመተ ምህረት በጸሎት ቤት ውስጥ በአምልኮ ላይ የነበሩ ምዕመናንና አዳዲስ ጎብኚዎች በድንገት ተከበቡ። ከዚያም እንዲወጡና ተሰልፈው በከተማይቱ ዋናው መንገድ ላይ እንዲዞሩ ተገደዱ። አስገዳጆቹ በወቅቱ የነበረው የቀበሌ አመራርና ወጣቶቹ ነበሩ። የእምነት ጥላቻቸው በተግባር በታገዘ ጠንካራ ተቃውሞ ቀጠለ።
በዚህ ታሪካዊ ትዕይንት ላይ የሙሉ ወንጌል አማኞች ጸሎት ቤት የሚል ትልቅ ጽሑፍ ያለበት የማስታወቂያ ሰሌዳም ከተተከለበት የጸሎት ቤት ደጃፍ ላይ ተነቅሎና በግራ በቀኝ በምዕመናን ተይዞ ከተማይቱን ዞሯል። በከተማይቱ ነዋሪዎች እየታየና እየተነበበ ማለት ነው። በዚህ ዕለት አዟሪዎቹ የሚያሰሙት አጭር ዘፈንም ነበራቸው። ይዘን መጣን ጴንጤውን ይዘን መጣን፣ ይዘን መጣን ጴንጤውን ይዘን መጣን፣ ተሸከመ ባንክ ቤት ተሸከመ የሚል። ተሸከመ ባንክ ቤት ያሉት በቅርቡ ጌታ ክርስቶስን አምኖ የነበረውንና በወቅቱ ኢትዮጵያ ንግድ ባንክ የይርጋለም ቅርንጫፍ ስራ አስኪያጅ የነበረውን አቶ በቀለ ወልደ ኪዳንን ነበር። ከያኔው አዲስ አማኝ አቶ በቀለ በአሁኑ ጊዜ አዲስ አበባ ላይ በቀጠና 2 የሙሉ ወንጌል አማኞች አጥቢያ ቤተ ክርስቲያን በመጋቢነት ያገለግላል። በዕለቱ የነበረው ዙረትና ዘፈኑ ሲያበቃ የተያዙትን ምዕመናንና አገልጋዮች ወደ ቀበሌ 08 ግቢ ወሰዷቸው። በእጆቻቸውም የተገኙትን መጽሐፍ ቅዱሶች በመሰብሰብ ጋዝ ካርከፈከፉባቸው በኋላ አቃጠሏቸው። ከዚያ በኋላ ጭሱን ታጠኑት አሏቸው። የባንክ ቤቱንም ስራ አስኪያጅ አቶ በቀለን በገንዘብ አከፋፋይነት ስለጠረጠሩት ኪሱ ይፈተሽ አሉና ሲፈተሽ 60 ሳንቲም አገኙበት። ፈታሹ ወጣት የባንክ ቅርንጫፍ ስራ አስኪያጅ ከሆነ ሰው ኪስ ውስጥ የተገኘው ገንዘብ 60 ሳንቲም ብቻ በመሆኑ በአቶ በቀለ ላይ እንትፍ ብሎ ተፋበትና እንዳንተ ካለው ሰው ኪስ እንዴት 60 ሳንቲም ብቻ ይገኛል እንዳለው ፓስተር በቀለ ወልደ ኪዳን አጫውቶኛል። ይሁንና ከፍ ብሎ ከላይ በተገለጸው ሁኔታ ሁሉም ባንድ ላይ እስከ ቀኑ 10 ሰዓት እንዲቆዩ ተደረገና የሚበዙቱ እዚያው ተለቀቁ። ከመካከላቸው 7 የሚሆኑትን ደግሞ ወደ ፖሊስ መምሪያ ከተወሰዱ በኋላ በዕለቱ ተፈቱ። የወንጌል ጠላት የሆነው ሰይጣን የጌታን ሥራ ለማስተጓጎል አልቻለም። ስለዚህም ሰዎች በክርስቶስ እያመኑ ይድኑና የዳኑትም ይጽናኑ ነበር። ምዕመናኑ በየቤታቸው ጌታን በታማኝነት ማምለካቸውን ቀጠሉ። በ1969 ዓመተ ምህረት በድሮ አሮጌ ሚሽን ግቢ ውስጥ በርከት ያለን ተማሪዎች ከ05 ቀበሌ ተከራይተን በነበረው ሰፋ ያለ ክፍል ውስጥም ቋሚ የአምልኮ ፕሮግራም ሊካሄድ ጀመር። ክፍሉ ግን እንደተለመደው በተሰብሳቢ ሰው መጨናነቁ አልቀረም። የነበረው ሁኔታ አመቺ ባይሆንም ይህ የሁለተኛ ደረጃ ተማሪዎች የሚበዙበት የምዕመናን ጉባኤ የአጥቢያ ቤተ ክርስቲያን አቅጣጫ እንዲይዝ ጥረት ተደርጓል። ይኸውም በፓስተር ማለትም በቀድሞ ወንጌላዊ በተሾመ ወርቁ የሚመሩ ዲያቆናትን መርጦ በመሾም ነበር። ከመጀመሪያዎቹም ዲያቆናት መካከል መምህር አዲሱ አምዴ፣ ቦጋለ ዱከሌ፣ ኃይሉ በቀለ፣ አስቻለው ከበደና እኔም ተጠቃሾች ነን። ቀደም ሲል በ1968 ዓመተ ምህረት ተቋቁሞ የነበረው ጥቂት መዘምራንም በቀበሌ 05 ውስጥ ከጤና ጣቢያው ፊት ለፊት ፓስተር ተሾመ ወርቁ ተከራይቷት በነበረችው ጠባብ ቤት ውስጥ በሹክሹክታ እያጠኑ እስከ 1969 ዓመተ ምህረት ድረስ በቤት የአምልኮ ፕሮግራሞች ላይ ማገልገላቸውን ቀጠሉ። ጌታም አዳዲስ የዝማሬ መልእክቶችን ከነዚህማቸው ይሰጣቸው ጀመር። ለምሳሌ ያህል ወደ አንተ መተናል፣ ምህረቱ አያልቅም፣ ድል ለማድረግ ወጣ እና የመሳሰሉት ዝማሬዎች በዚህ ወቅት የተገኙ ናቸው። በእርግጥ በ1969 ዓመተ ምህረት የጣፋጭ አምልኮና የድል ዓመት ሆኖልናል። ጌታ በአስደናቂ መንገድ ትልቅ የአምልኮ ቤት ከትልቅ ግቢ ጋር በከተማው አማካኝ ቦታ በከፍተኛ 1 ቀበሌ 05 ለመከራየት አበቃን። ቤቱ በቀበሌ ከመወረሱ በፊት የጠበቃው የአቶ ልዑል ሰገድ ቤት ነበር ይባላል። የዚህ ቤት መገኘት ከፓስተር ተሾመ መታሰርና መፈታት ጋር ተያይዟል። ነገሩም እንዲህ ነበር። በቀድሞ አሮጌ ሚሽን ግቢ በነበረችን የኪራይ ቤት ውስጥ ሐሙስ ዕለት የከተማይቱ ምዕመናን ለአምልኮ ተሰብስበናል። ፓስተር ጻድቁ አብዶ በእንግድነት በመጣበት ከዕንባቆም ምዕራፍ 3 ላይ እግዚአብሔርን በተስፋ ስለመጠባበቅ እየሰበከ ቆሟል።
በመሃሉ በድንገት አንድ የቀበሌ ሚሊሻ ወታደር ወደ ተሰበሰብንበት ክፍል ገባ። ስለ ሚሊሻው የማስታውሰው አንድ ነገር ብቻ ነው። ጠመንጃ ይዟል። ከውጭም ሌላ ሚሊሻ ቆሟል። ቀጣዩ ሁላችሁም ውጡ፣ ቀበሌ ለጥያቄ ትፈለጋላችሁ የሚል ትዕዛዝ ሆነ። ከ80 የማናንስ ነበርን። አሰልፎ ሲወስደን ትምህርታችን ሲደናቀፍ፣ ስንደበደብ ወይም ከዚያ የከፋ ሲሆንብን በአይነ ህሊናዬ ለአፍታ ታየኝ። ፓስተር ተሾመ ብድግ አለ። ኃላፊው ይህንን ስብሰባ የጠራው እኔ ነኝ። ለጥያቄ ከፈለጋችሁ እኔን ልትወስዱኝ ትችላላችሁ። ተሰብሳቢዎቹ የሚሄዱበት ምክንያት የለም በማለት አጥብቆ ተከራከረ። እርሱን ይዘውት ሄዱ። በመጀመሪያ ወደ ቀበሌ፣ ከዚያም ወደ ፖሊስ መምሪያ። እኛ ትንሽ ተንፈስ አለን። የጀመርነውንም የአምልኮ ፕሮግራም በስርዓት አጠናቀቅን። የፓስተር ተሾመ ጉዳይ ብዙም ሳይቆይ በወቅቱ የአውራጃው አስተዳዳሪ ወደ ነበሩት አቶ ወልደ አማኑኤል ዱባለ ደረሰ። ፓስተር ተሾመም ተለቀቀና በአካል ወደ አስተዳዳሪው ቀርቦ የነበረውን ሁኔታ አመለከተ። በመቀጠል የከተማይቱ ቀበሌዎች ሹማምንት በእርሳቸው ሰብሳቢነት፣ ጴንጤዎችም እንደሌላው ተቃዋሚ የፖለቲካ ድርጅት በየቤቱ በህቡ ይሰበሰባሉና ተለይተው እንዲታወቁ ለምን አንድ መሰብሰቢያ አይሰጣቸውም የሚል ሐሳብ ማንሸራሸራቸውን ሰማን። እርሳቸውም ለቁጥጥር እንዲያመች ቤት ይሰጣቸው የሚል ውሳኔና ማዘዣ ሰጡ። ከዚህ በኋላ ቤቱን ለመከራየት ቀበሌውን አመለከትን። ምላሹም አዎንታዊ ሆነ። ይህ የሆነው በግንቦት ወር ላይ ነበር። በዚያ ቤት ውስጥ በ1970 ዓመተ ምህረትን ተገለገልንበት። በጥር ወር አቶ በቀለ ወልደ ኪዳን፣ ወንጌላዊ ደሳለኝ ደምሴና ፓስተር ተስፋ ወርቅነህ ከአዲስ አበባ፣ በሰኔ ወር ላይ ደግሞ ወንጌላዊ አሁን ዶክተር ሆኗል አለማየሁ መኮንን ከባሌ ጎባ በትምህርት ያገለገሉባቸው 2 የማነቃቂያ ኮንፈረንሶችንም በማካሄድ ተጽናናንበት። በዚህ በ1970 ዓመተ ምህረት አጋማሽ ላይም በምዕመን ላይ ቀላል የማይባል ስደት ደርሷል። ለአገልግሎት ጉዳይ ወደ አዲስ አበባ በመውጣቱ ምክንያት ከፓስተር ተሾመ በስተቀር ሳይታሰር የቀረ የቤተ ክርስቲያኒቱ አባል አልነበረም ማለት ይቻላል። በዚህ ወቅት ይጠየቅ የነበረውን የመራገሚያ መፈክር ካላሰማችሁ በሚል ሰበብና ሽፋን ብዙዎች በየቀበሌው ታጎርን። ሊጎበኘን ከባሌ መጥቶ የነበረው ወንጌላዊ በለጠ ሀብተ ጊዮርጊስም ይህንን እስር አብሮን የመካፈል ዕጣ ደርሶት ነበር። በዚህ ጊዜ አንዳንድ እህቶቻችን መሬት ላይ ተጥለው እንደ እባብ ጭንቅላታቸውን ተቀጥቅጠዋል። ይህ ከደረሰባቸው መካከል ውድነሽ አለሙ ከሀገረ ሰላም ትገኛለች። ሌሎች ደግሞ ከደረሰባቸው አሰቃቂ ድብደባ የተነሳ ራሳቸውን እየሳቱ ለሕክምና እርዳታ ሆስፒታል ተወስደዋል። ከነዚህ መሃል ሰብለ ወንጌል ገደቡ ከይርጋለም፣ 2 እህትማማቾች ጀማነሽና አልማዝ ልሳነ ወርቅ ከሀገረ ሰላም እንዲሁም እህት አገኘው ኮያሞ ከዱራሜ ተጠቃሽ ናቸው። በወቅቱ ጀማነሽ በተለይ ወፌ ላላ በሚባለው ግርፍ ውስጥ እግሯን ተገርፋ ለተወሰኑ ቀናት ተሰቃይታ እንደነበር ትናገራለች። በተጨማሪም ከተፈሪ ኬላ እንደና አለማየሁ መንግስቱ ያሉ በሰደፍ እየተፈነከቱ ደማቸው የታሰሩበትን ክፍል ወለል አጥለቅልቆታል። ይህ ሁሉ የሆነው በመፈክር መልክ መራገም ከእግዚአብሔር ቃል አንጻር ለህሊናችን ከበደን። ጌታን በባረክንበት አፍ ሰው እንዴት አድርገን እንርገም? ከአንድ አፍ በረከትም መርገምም እንዴት አድርገን እናፍልቅ? ከዚህ ይልቅ ክፉውን በተግባር መቃወሙ ይቀለናል ስላሉ እንጂ ማንም ቢሆን የተረገሙት ስርዓቶች ደጋፊ አልነበረም። ለሁሉም ወገን ይህ የተገለጠ ነበር። ሽፋኑ መፈክር ሆነ እንጂ መሰረታዊው ችግርስ በአምላክ የለሽ ርዕዮተ ዓለም ዘመን እግዚአብሔር በሚባል ፈጣሪ አምኖ መገኘቱ ነበር። መፈክሩ በግዳጅም ቢሆን እንዲባል ከተደረገ በኋላ ቀጣዩ ተግባር ፈጣሪን ማስካድ፣ ዳሩን ከደፈሩ በኋላ መሃሉን ዳር የማድረግ ጥረት ሲሆን በተደጋጋሚ ታይቷል። ያንን የመከራ ጊዜ እግዚአብሔር አሳጠረው። በየቀበሌውም የነበረው እስራትና እንግልት በ2 ሳምንት ጊዜ ውስጥ አበቃ። ለዚህም ምክንያቱ እግዚአብሔር
አቶ ሰይፉ ተክለ ሃይማኖት የሚባሉትን ክርስቲያን ወንድም ከአዲስ አበባ የሕዝብ ደህንነት መስሪያ ቤት አስነስቶ ስለተጠቀመባቸው እንደሆነም ይታወሳል። አቶ ሰይፉም የክፍለ ሀገሩን ባለስልጣኖች በእስር ላይ ስለነበርነው ምዕመናን በማነጋገር ጉዳያችንን በውል ለማስረዳት ከፍተኛ ጥረት አድርገዋል። የታሰርነውም ምዕመናን በወቅቱ ከየቀበሌው እስር ቤት ከወጣም በኋላ መፈክር በማሰማት አለማሰማት ምክንያት የተከሰተውን መለስተኛ ልዩነት በውይይትና በመቀባበል አስተካክለን በቀደመው ፍቅራችን አብረን ማምለክና ማገልገል ቀጠልን። በድንገት የተነሳው የስደት ማዕበልም ቤተ ክርስቲያንን ሊያጠፋት አልቻለም ማለት ነው። ባዶውን የቀረውም የጸሎት ቤት ተመልሶ በቀበሌው ሳይወሰድ መቆየቱ ሌላው ተአምር ነበር። በዚህ ሁሉ ግን ወደ እግዚአብሔር መንግሥት በእምነትና ንስሐ የሚጨመሩ ሰዎች፣ ተጨማሪ አገልግሎቶችና አገልጋዮች እየተበራከቱ መሄዳቸው አልቀረም። ቀደም ሲል በ1969 ዓመተ ምህረት ኃይሉ በቀለ፣ በ1970 ዓመተ ምህረት ደግሞ እኔ ራሴ ለሙሉ ጊዜ የወንጌል አገልግሎት ተለይተን ተጸልዮልናል። ጌታ የሰጠኝ ዝማሬዎችም ለመጀመሪያ ጊዜ በካሴት ታትመው ለሕዝብ አገልግሎት ውለዋል። በ1970 ዓመተ ምህረት አጋማሽ ጀምሮ የአጥቢያ ቤተ ክርስቲያኖች መዘምራን በደንብ ልብስና በሙዚቃ መሳሪያ ጊታር ጭምር ታጥቀዋል። የጸሎት ቡድን አገልግሎት ተጠናክሯል። የእግዚአብሔር እጅ በርትታ ጥበቡም እጅግ ልቃ ስትገልጽ፣ በአንጻሩ የሰይጣን ውጥን በተደጋጋሚ ፈርሷል። ማስጠንቀቂያና ማነቃቂያ። ወደ 1971 ዓመተ ምህረት ስንመጣ ደግሞ ያ ዓመት ገና ከመስከረም መግቢያ ጀምሮ በይርጋለም ብቻ ሳይሆን በምድረ ኢትዮጵያ ባሉ አማኞች ላይ የስደት ዋዜማ ደውል ያስተጋባበት እንደነበረ በጊዜው የነበረን ሁላችን እናስታውሳለን። መስከረም 2 ላይ በአብዮት በዓል ቀን የደውሉ ድምፅ በመገናኛ ብዙሃን የተሰማው ለምርትና ባህል እድገት ዘመቻ ወደፊት በሚል መፈክር ነበር። መፈክሩ በጥቅሉ ሲታይ በጎ ገጽታ ነበረው። የምርት እድገት ዘመቻው ምርትና ምርታማነትን በማሻሻል ሀገራዊ ልማትን ለማምጣት የታለመ ለመሆኑ ከማንም የተሰወረ አልነበረም። የባህል እድገቱም መሰረተ ትምህርትን በማስፋፋት ማይምነትን ለማስወገድ እንዲሁም ስራ ወዳድነትንና ታታሪነትን ከፍ ለማድረግ የታሰበ መሆኑንም አላጣነውም ነበር። የእምነታችን መሰረት የሆነው መጽሐፍ ቅዱሳችንም ይህን ጥረት የሚያበረታታ ስለሆነ በወቅቱ እግዚአብሔር በየቦታው ያስቀመጣቸው ክርስቲያን ወገኖቻችን በእድገቱ ዘመቻ ላይ ከሙሉ ልባቸው መሳተፋቸውም የሚታወቅ ነው። ሆኖም የባህል እድገቱ ጉዳይ ከዘመኑ ፍልስፍና ጋር የማይሄደውን ማንኛውንም እምነት የማጥቃት አንድምታ እንዳለው የገመቱም አልታጡም። የእምነት ተቃዋሚ የነበሩ የቀበሌ ወጣቶች አብዮት እንደታወጀብን ቆጠሩ። ከዚህም ጋር በተያያዘ የማስጠንቀቂያ መልእክቶችን በተከታታይ መቀበል ጀመርን። የሚደመጠውና የሚነበበው ወቅታዊ ነገር ሁሉ በአብዛኛው የስደት ምልክትን የሚሰጥ ነበር። የመንደር ሕፃናት ሳይቀሩ ጴንጤዎች ዘንድሮ አለቀላችሁ አሉን። ዛቻዎች ቀጠሉ። የታወጀውም ዘመቻ ቀስ በቀስ በየቦታው ያለ መንገዱ ሊተገበር ጀመረ። ይኸውም ከከተሞች እስከ ገጠር ቀበሌዎች ድረስ በዘለቀ መልኩ ክርስቲያኖችን በማሳደድ፣ በማሰር፣ በመደብደብ፣ አእምሮን በማስጨነቅና በአካል በማንገላታት እንዲሁም ቤተ ክርስቲያኖችን በመዝጋት ወዘተ ሆነ። በዚሁ ዓመት መግቢያ ላይ ትልቁን የጸሎት ቤታችንን በማስነጠቅ ያለ መሰብሰቢያ ሊያስቀረን ሊበትነን ሰይጣን በብዙ ጣረ። እግዚአብሔር ግን ጣልቃ ገባ። በእርግጥ ትልቁን ቤት ማስረከባችን አልቀረም ነበር። በምትኩ ግን አነስ ያለ ሌላ ቤት እዚያው በነበርንበት ቀበሌ እንዲሰጠን ስለተደረገ ለተጨማሪ 1 ዓመት ስራው የሚቀጥል ሆነ። በዚህች አዲስ ጸሎት ቤት ውስጥ እግዚአብሔር በመንፈስ ቅዱስ ኃይል ሊያነቃቃን ጀመረ። በተለይ ከመስከረም ወር እስከ ጥር ወር ድረስ የነበረው መነቃቃት የሚረሳ አይደለም። በጸሎትም ሆነ በቃል አገልግሎት ወቅት በብዙዎች ላይ ከወትሮ ለየት ያለ በመለኮታዊ ኃይል የመነካት ሁኔታ ይታይ ነበር። ዓመቱ የአገልግሎት ራእይ የሰፋበት፣
አብዛኛው ምዕመን በአገልግሎት የተጋበት ወደ ገጠር ጭምር በአለታና በበንሳ ወረዳዎች የአገልግሎት በሮች የተከፈቱበት የምስክር ቡድን አባላት በየመንገዱ በመውጣት የክርስቶስን የምስራች ቃል በድፍረት የተናገሩበት የጸሎት ቡድን የበረታበት አንድ ተጨማሪ የወንጌል አገልጋይ አስቻለው ከበደ አሁን ዶክተር ሆኗል። በሙሉ ጊዜው ወንጌልን ለማገልገል ወስኖ ከአዲስ አበባ ዩኒቨርሲቲ በመመለስ ራሱን የሰጠበት ዓመትም ሆነ። ዝማሬዎችም በመካከላችን መፍለቃቸውን ቀጠሉ። ተነስ ተነስ፣ የእግዚአብሔር ክንድ እንደ ጥንቱ ተነስ፣ የናዝሬቱ ኢየሱስ ከኛ ጋር ያለኸው፣ ሕዝቤ ሆይና ይልሃል እግዚአብሔር የተሰኙ ዝማሬዎች መጡ። በ1971 ዓመተ ምህረት ህዳር ወር ውስጥ በአዲስ አበባ ሙሉ ወንጌል አማኞች ቤተክርስቲያን ለመጀመሪያ ጊዜ የማምለኪያ ቤት ህንፃ ሊመረቅ አንድ ቀን ሲቀረው ለኛ ይርጋለም ላይ በተሰጠን የህዝብን አበዛ ዝማሬ ጌታ መዘምራንን ምዕመናንን ምን ያህል እንዳነቃቃን እናስታውሳለን። የመነቃቃቱና የመባረኩ ወራት ከመስከረም እስከ ጥር ወር ድረስ ቆየና ከየካቲት መግቢያ ጀምሮ እስከ ሚያዝያ ድረስ የመንፈስ ክብደት የሚጫጫንበት ጊዜ ሆነ። ከፍተኛ የሆነ መንፈሳዊ ውጊያ የነበረበት ሁኔታ ውስጥ ገባን። ጸሎት ትርጉም አልሰጥ ቃልም አልገለጥ ያለበት ጊዜ መሰለ። በዚህ ወቅት ፓስተር ኃይሉ በቀለ ሲያስተባብረው የነበረ የምስክር ቡድን በአራዳ ከፍተኛ 1 ቀበሌ 08 ጽሕፈት ቤት ለ2 ሳምንት ያህል ከታሰረ በኋላ ተፈቷል። እነዚህ ሁኔታዎች ከመነቃቃቱ ጋር ተያይዘው የመጡ መሰናክሎችና የመንፈሱ ክብደት ሊያመጣ ላለው ከበድና ረዘም ያለ መከራ በቂ ማስጠንቀቂያ ምልክቶች ነበሩ ለማለት ይቻላል። የሁለቱ አገልጋዮች መያዝ ሚያዝያ 21 ቀን 1971 ዓመተ ምህረት በዕለተ እሁድ በቤተ ክርስቲያን የአምልኮ ጊዜ ነበረን። በአምልኮም ላይ የሰበከው ፓስተር ተሾመ ነበር። ያም ስብከት ከረዥሙ የእስር ቤት ቆይታው በፊት የመጨረሻው ሆነ። የአምልኮ ፕሮግራሙ አብቅቶ ወደ መኖሪያ ቤታችን ከተመለስን በኋላ ደግሞ ጓደኛችን አስቻለው ከበደ አንድ መዝሙር ያንጎራጉር ነበር። መዝሙሩ የዶክተር ለገሰ ወትሮ ሲሆን ቃሉ በከፊል እንዲህ ይነበባል። ዓለምን ጥያት ንቅያትም ትቻት፣ አዘንኩ የራሷን ስታቀፍ እኔን ስታጥላላ ተመልክቻት። ኩርኩሟ ቢመር ቢያይል ጡጫዋ፣ ቢሆንም እኔ አላመልካትም ተዳርሶላታልና ጊዜዋ። ችጋር እየላጠኝ ብርድ እየገረፈኝ ብንገላታ፣ ላንገቴ ማስገቢያ ጎጆ አጥቼ በሆንም አውታታ። እየጠነቆለች ዓለም እንደ ድሃ ብታሳየኝ፣ ጸጋህ እስካስቻለኝ ክንድህ እስካገዘኝ ካንተ ጋር ነኝ። ፓስተር ተሾመ መዝሙሯን በመቀበል መላልሶ አንጎራጎረና ይህ አልደረሰብንም እንዲህም ዝም ብለን ነው የምንዘምረው ሲል ከዚህ በኋላ ይደርስ ይሆናል ተባብለን አለፍ ነው። የዕለቱን ሁኔታ ለማስታወስም የጻፍኩት የሚከተለውን ይመስላል። ከፋሲካ ማግስት ገና በሳምንቱ አብሎ ሊጀምር ረጅም እስራቱ፣ በመከረኛዋ ምድር ከአራተኛ ጸሎት ቤቱ ከእሁድ አምልኮ መልስ ከመኖሪያው ተመልሶ መዝሙር ከመዝሙሮች መሃል ከማህደሩ ተቀስቅሶ ምክንያቱ ባይገባውም ሲያንጎራጉሮ መላልሶ ችጋር እየላጠኝ ብርድ እየገረፈኝ ብንገላታ ላንገቴ ማስገቢያ ጎጆ አጥቼ በሆንም አውታታ ክንድህ እስካገዘኝ ካንተ ጋር ነኝ በማለት ዘምሮ ቃል ኪዳን አድሶ ይጠብቀው ኖሮ ድግስ ተደግሶ ክርስቶስን ሊመስል መከራውን ቀምሶ አክሊል ለመሸለም ኢየሱስን አንግሶ ድል ለማድረግ ወጣ ዕቃ ጦሩን ለብሶ። ባሪያው ከጌታው ከቶ አለመብለጡን ጌታ እንደተጠላ እርሱም መጠላቱን ተምሯል ከቃሉ አውቆታል ቅጩን በኃጢአተኞች እጅ አልፎ መሰጠቱን። እንደ ስንዴ ቅንጣት በምድር ወድቆ መሞት ሞትን ድል አድርጎ እንዲወጣ ሕይወት የመከራው መንገድ አስፈልጓል በእውነት። ዕዳ ሳይኖርበት ዕዳችንን ሊከፍል የባሪያን መልክ ይዞ ኢየሱስ ዝቅ ቢል ራስን እየገዙ በትህትና መኖር። ከፍ ብሎ በተጠቀሰው ዕለት ማለትም ሚያዝያ 21 ቀን በቀበሌ 06 ውስጥ 2 የክርስቲያን ሰርጎች ነበሩ። አንዱ ሰርግ ከሐዋሳ የመጡ የወንድም ጌቱ አያሌው የአሁኑ ፓስተር እና
የእህት ንጋት በቀለ ሲሆን ሁለተኛው ከደብረ ዘይት የአየር ኃይሉ መኮንን የኮሎኔል መንገሻ ሁንዴና የሲስተር ታደለች አሰፋ ነበር። ሲስተር ታደለች የቤተ ክርስቲያናችን አባላት የነበሩ የሰናይትና የአብነት አሰፋ እህት ናት። ፓስተር ተሾመና ፓስተር ኃይሉ የተያዙት በተለይ በሁለተኛው ሰርግ ላይ ተገኝተው ሲመለሱ በዚያው ሰሞን በቀበሌው ጽሕፈት ቤት የታሰረውን አባላችንን ቆይቶ ባጋጠመው አደጋ ምክንያት ወደ ጌታ የሄደውን ደባልቄ መስፍንን ለመጠየቅ ጎራ ባሉበት ነበር። እንግዲህ በዚያው ያምልኮ ዕለት ነበር ወደ ሰርጎቹ የተሄደው። ለመሄድ ስንዘጋጅ ግን አስቻለው ከበደ ምን እንደተሰማው አናውቅም፣ አልሄድም አለ። በተለይ የሙሽሪት እህቶች ሰናይትና አብነት ምን ይሰማቸዋል? ኧረ እባክህ ብንለውም አሻፈረኝ አለና ቀረ። ሶስታችን ፓስተር ተሾመ፣ ፓስተር ኃይሉና እኔ ግን ሄድን። በምሳው ቦታ በጎ ባልሆነ አስተያየት ትኩር ብለው ከሚመለከቱን አይኖችም ጋር ሳንገጣጠም አልቀረንም። ነፃነት አልተሰማንም። የምሳው መስተንግዶ እንዳበቃ ከዚህኛው ሰርግ ቤት ሰርገኞቹ ሲወጡ እኛም አብረን ወጣን። መንገዳችን ላይ ነበርና ሰሞኑን የታሰረውን ደባልቄ ለመጠየቅም ወደ ቀበሌው ጽሕፈት ቤት ጎራ ማለት ነበረብን። ከጽሕፈት ቤቱ ስንመለስ ከኋላችን ተመለሱ እያለ የሚከተለን ሰው ድምፅ ተሰማን። ድምፁ የጥበቃ ሰራተኛው ነበር። እየተጣራ የሚከተለን የቀበሌው ጥበቃ ሰራተኛም ከመካከላችን ዘለግ ያለ ቁመናና ቀላ ያለ መልክ ባለው በፓስተር ተሾመና በፓስተር ኃይሉ ላይ በይበልጥ አነጣጠረ። ይዟቸውን በመመለስ ቀበሌው ጽሕፈት ቤት ገባ። በጥቂት ሰዓት ውስጥ የኔም ዕጣ ተመሳሳይ እንደሚሆን አሰብኩ። እኔ በቀበሌው ፊት ለፊት በቅርብ ርቀት ላይ ነው የነበርኩት። በቅጽበት በሁለት አማራጮች መሃል መወሰን ነበረብኝ። ወደ ቀበሌው ተመልሼ እጅ በመስጠትና ወደ ቤቴ ሄጄ የተበታተኑ ነገሮቻችንን በማስተካከል መሃል። እናም ወሰንኩ። መታሰሩ ዞሮ ዞሮ ካልቀረ መውሰድ የነበረብኝ የተሻለ አማራጭ ያንን እድል በመጠቀም አስቻለው ጋር መመለስና ቤታችንን፣ ቤተ ክርስቲያናችንን ሊሆን ለሚችለው ሁሉ በቶሎ ማዘጋጀት ነበር። እኔም በቀበሌው ፊት ለፊት ከተማይቱን ለመልቀቅ ይዘጋጁ የነበሩትን ሰርገኞች ለመሰናበት የተወሰኑ ደቂቃዎችን ከወሰድኩ በኋላ ለዝግጅቱ ወደ ቤት አመራው። ሁለቱ አገልጋዮች ገብተዋል፣ ፓስተር ተሾመና ፓስተር ኃይሉ። አሁን ሁለት አገልጋዮች ቀርተናል፣ አስቻለውና ተስፋዬ። ቀጥሎስ የመጨረሻው ዝግጅት። በሰርጉ ዕለት ከግብዣው መልስ ወደ ቤት በመምጣት የተፈጠረውን ሁናቴ ላስቻለው ነገርኩት። ከዚያም የቤት ዕቃዎችን ቦታ ቦታውን አስይዘን አስተካክለን ስናበቃ የራሳችንን ሕይወት ሊመጣ ለሚችለው ማንኛውም ነገር ማዘጋጀት ጀመርን። ይህንንም ያደረግነው የ5 ቀናት ተከታታይ ጾምና ጸሎት በማድረግ ነበር። እግዚአብሔርም የሁለታችንን ሕይወት ለመጪው ችግር ለማዘጋጀት ጊዜ እንደሰጠን ሁሉ የምእመኑም ሕይወት በመዳሰስ ለማነቃቃት ጥቂት ጊዜ ሰጠን። በዚህ ጊዜ ውስጥ ማለትም ከሚያዝያ እስከ ሰኔ ወር አጋማሽ ድረስ የቤተ ክርስቲያን አገልግሎት ቀጥሎ መደበኞቹ ፕሮግራሞች በቦታቸው ይካሄዱ ነበር። ጊዜው አጠቃላይ የጸሎትና የጌታ እራት 12ኛ ክፍልን ላጠናቀቁና በዚህም ምክንያት ወደ ሌላ ቦታ መሄድ ለሚኖርባቸው ወጣት ምዕመናንና ለእህቶች የትምህርት ጊዜ ሆኗል። 12ኛ ክፍል ላጠናቀቁ የእግዚአብሔርን ፈቃድ ስለማወቅ በተስፋዬ ጋቢሶ፣ ጡት ስለመጣልና ስለማደግ በአስቻለው ከበደ፣ የእግዚአብሔርን ቤት ስላለመተው አስራት ስለመክፈል በአመቱ ዲያቆን በአቶ አስማረ ጸጋዬ ትምህርቶች ተሰጥቷል። በዚህ ወቅት በተደጋጋሚ የዘመርነው ተራራ ሸለቆ ወንዙ ወንዛ ወንዙ ምቹኖ ጌታ ሆይ ካንተ ጋር ሲጓዙ የሚለው የሸዋዬ ዳምጤ ዝማሬ አሁን ድረስ ትዝ ይለናል። በትምህርቱ ፍጻሜ ላይ ሁሉም በመጨረሻይቱ ጸሎት ቤት ግቢ ውስጥ እጃቸውን ወደ ቤቷ በመዘርጋት ከነህምያ ምዕራፍ 10 ቁጥር 39 የአምላካችንን ቤት ከቶ አንተውም የሚለውን ቃል በመደጋገም አሰሙ። እኛ ግን የአምላካችንን ቤት ከቶ አንተውም በሚል ቃል መሰረት ለመንፈሳዊ አገልግሎት የተገባ ተምሳሌታዊ ቃል ኪዳን 1971 ዓመተ ምህረት በቀላሉ የማይረሱና ዋጋቸው የላቀ ትዝታዎችን ጥሎልን አልፏል። ከነዚህም መካከል አንዱ የእግዚአብሔር መንፈስ በኃይል በማውረድ የጎበኘበትና ከፊታችን ያለውን ሁናቴ በማስመልከት ግልጥ የሆነ መልእክት የሰጠበት
አስደናቂ የእሁድ አምልኮ ቀን ነው። ቀኑን በትክክል ባናስታውስም ጊዜው የሰኔ ወር መጀመሪያ ግድም ነበር። በዚያን ዕለት የእግዚአብሔር ክብር በቃሉና በዝማሬ አማካኝነት ተገልጧል። ከተሰበከው ቃል የተነሳ እጅግ የሚበዙት ምዕመናን ታላቅ ሐሴት እያደረጉ ጌታን በልዩ ልሳን እስከ ማመስገን ሲደርሱ ለማየት ያ የመጀመሪያ ቀን ሆነ። የዕለቱ መልእክት አቅራቢ አስቻለው ነበር። የሰበከው ከሐዋርያት ሥራ ምዕራፍ 1 ቁጥር 11 ነበር። ማስታወሻዬ ላይ ያገኘኋቸው የስብከቱ ጥቂት ነጥቦች የሚከተሉት ናቸው። የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል። የመግቢያ ጥቅስ። ለምን የኢየሱስ መራቅ ብቻ ይታያችኋል? ለምን ዳግም ምጽአቱን አታዩም? ለምን ትፈዛላችሁ? ነፃ ያወጣናል ብለው ሲጠብቁ ሳሉ ሄደባቸው። የስንቱን ቤት አስተካክሎ ነበር። ሽባውን፣ በሽተኛውን 38 ዓመት ሙሉ በአልጋው ላይ ተጭኖ የኖረውን አልጋውን እንዲሸከም አድርጎታል። የስንቱን ፕሮግራም አሳክቷል። በቃና ዘገሊላ የነበረውን ሰርግ በቃልና በሥራ ብርቱ ነበር። አሁን ግን በሞት ላይ አልበረታም ይሆን? ሐዋርያቱ ያጂነቱንና መራቁን ብቻ ስላዩ ፈዘው ቀሩ። ኢየሱስ ቀራቢ ነው። በፍጥሞ ደሴት ዮሐንስን እስቲ እስሩን እርሳውና ለሰባቱ አብያተ ክርስቲያናት እንዲህ ብለህ ጻፍ ይለዋል። አሁን በፍጥሞ ደሴት በግዞት ስፍራ ኢየሱስ በእርግጥ ቀራቢ በመሆን እስርን አስረስቶ የመጽናኛ መልእክቶችን ያጽፋል። እግዚአብሔር በዚህ ከፍ ብሎ በተጠቀሰው የስብከት መልእክት ወደ ልባችን በመንፈስ ቅዱስ ኃይል ተናገረ። በዚህ ዕለት መልእክት በእጅጉ ከተባረኩ መካከል በዝምተኝነቷ የምትታወቀው ዘማሪት በቀለች ገብረሃና ያለ ወትሮዋ እየጮኸች በልሳን እግዚአብሔርን አከበረች። መልእክቱ አብቅቶ አስቀድሞ ኃይል ይሰጣል የሚለው ዝማሬ በመዘምራን ሲቀርብ ደግሞ ከወትሮ በተለየ መንገድ ከፍ ባለ ድምፅ በመጮህ ጌታን የመባረክ ሁኔታ በሌሎችም ላይ ታይቷል። ለኛ ያ ሁኔታ ከተራ ስሜታዊነት ያለፈ ጠለቅ ያለ ትርጉም ነበረው። ስሜቱ የዘመኑ ነባራዊ ሁኔታ ሊፈጥር የታገለውን የምጥና የትካዜን ጫና የሚጋፋና የሚገፈትር ኃይል ነበረውና ያ ዕለት በእርግጥ ልዩ ዕለት ነበር። በኋላ ላይ ዓመታትን በእስር ከኛ ጋር ያሳለፈው ወንጌላዊ ፈይሳ ቦኤም በመንፈስ ቅዱስ የተሞላሁት በዚሁ ዕለት በዚሁ ፕሮግራም ላይ ነበር በማለት በቅርቡ ገልጾልናል። እንዲህ ባለው ሁኔታ እግዚአብሔር በመንፈሱ ኃይል ዳሰሰንና አነቃቃን። ሳምሶንን በዳን ሰፈር ውስጥ እያነቃቃ እንዳዘጋጀው አይነት ማለት ነው። መሳፍንት ምዕራፍ 13 ቁጥር 25። ለኛም ይህ ለመጠነ ሰፊው እስራት የመንፈሳዊ ዝግጅታችን መደምደሚያ ሆነ።